እንባዋን መቆጣጠር አቃታት። ሀሴት ከመምጣቷ ሀናን በስድብ ገባችባት። ስድቧም በጣም ከባድ ስለነበረ ሰላምም ተነስታ በሀና የመጣ ገደል ይግባ ብላ ከተቀመጠችበት ተነስታ ሄደች። ምላሴም በተመሳሳይ እንዴት ሀና እህታችን እኮ ናት፣ ምንም ቢሆን እንዴት እንደዚህ መጥፎ ቃል ትናገራታለች ብሎ ምላሴም ተቆጣ። ባዩሽም ሀናን እንዴት ሰራተኛ በአሁን ይቀመጣል ስልክ ላይ እያለች በቁጣ ታሰቅራት ጀመር። ወይዘሮ ሚላ ግን መናገር አልቻለችም። ምክንያቱም ለ16 ዓመት ሙሉ ከልጇ ጋር ርቃ ስለኖረች አሁንም ወጣት ትሄድብኛለች፣ እንዴት እንዳደገች አላውቅም በማለት ምንም ነገር መናገር አልቻለችም። ለወይዘሮ ሚላ ለሀና ለአባቷ ማሳከሚያ ብር ሰጠቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ ውዶቼ። ኖላዊ ክፍል 38 መጥቻለሁ። ኖላዊ እንግዲህ እውነተኛ ታሪክ ያው ድራማም ቢሆንም ግን ደግሞ እውነተኛ ታሪክ አለ ማለት ነው። የብዙ ሰዎች ከቤተሰቦቻቸው ጋር ሳይተዋወቁ ለብዙ ዓመታት የሚቆዩ በቲቪ እየቀረቡ ልጅ ወይም ቤተሰቦቹን ይፈልጋል፣ ቤተሰብ እንደገና ደግሞ ወላጆችን ይፈልጋል ማለት ነው። በዚህ ሁኔታ ይህ ድራማ እውነተኛ ታሪክ ይሆናል። ድራማም ቢተውኑም ማለት ነው። ግን ደግሞ እውነተኛ ስለሚኖር አስተማሪ ታሪክ ነው ማለት ነው። እንግዲህ እንዳያችሁ ዛሬ እርግቧ እየመጣች ያለ ጋዜጠኛው ይቀበሉኛል ብለሃል ታስባለህ ወይ ብላ ስትጠይቀው ጋዜጠኛውም ይገርምሻል ከሚገባ በላይ ንብረት አላቸው፣ በደንብ ነው የሚቀበሉሽ፣ ለአንቺ ደግሞ እንደሚቀበሉሽ ነግረውኛል፣ ተማምነዋል፣ በደስታ ነው የሚቀበሉሽ ሲላት እሷ ደግሞ እኔ ገንዘብ ምን ያደርግልኛል ሰው ነው እንጂ የራቤ ብላ ትለዋለች። አይዞሽ ሁላቸውም በጉጉት እየጠበቁሽ ነው፣ ግን ደግሞ ገብተሽ አንቺ ስታያቸው ምን ያክል ስሜት እንደሚሰማሽ ለማየት ያንን ነው እየጓጓ ያለሁት ብሎ ሲላት በቃ እንግዳማ እንሂዳ ብላ ስትለው መኪናቸውን ይዘው ሄዱ። እቤትም ሲገቡ ወይዘሮ ሚላ ምኑን ትያዝ በጣም ሁላቸውም በተሰበሰቡበት ሰዓት ነበር ጋዜጠኛውና እርግቧ ተያይዘው ወደ ወይዘሮ ሚላ ቤት የሄዱት። እርግብ ወይዘሮ ሚላ እናትሽ እሷ ናት ብሎ ጋዜጠኛውን ያስተዋውቃት ጀመር። ወይዘሮ ሚላ ለተወሰነ ሰዓት ሀሴትን እያየች ዝም አለችና ሩጣ አንገቷን ይዛ ጥምጥም አድርጋ ማልቀስ ጀመረች። ግን ምን ዋጋ አለው? ልጇ አይደለች፣ ልጇ ደግሞ ተጎና ያለችው ሀና ናት። እጇንም ፀጉሯንም እያየች ሀሴትዬ የኔ ልጅ ወይ የእውነት አንቺ ነሽ ወይ ልጄ ብላ ትጠይቃታለች። ሀሴትም አዎማ ብላ ትላለች። አዎ መጥቻለሁ እማዬ ብላ ትላታለች። ወይዘሮ ሚላትም አደግሽልኝ ሀሴትዬ ብላ ከቀኝም ከግራም ዙራ እነዚህ እህቶችሽ ናቸው እና ወገኖችሽ ናቸው ብላ ሀሴትንም ምላስንም ትትላቸው መጣችላችሁ እህታችሁ ብላ ትላለች። እርግቧ ግን ዘላ የሄደችው ከሀና ጋር ነበረች። አንቺ ነሽ እህቴ ቆንጅዬ እህት አለችኝ እሳ ብላ ስትላት ሀና ደግሞ ይቅርታ እኔ እንኳን እህትሽ አይደለሁም እህትሽ ደግሞ ሰላም ናት ብላ ትላታለች። እርግቧም ደግሞ ይቅርታ እሷ አንቺ መስለሽ ነው ብላ ወደ ሰላም ሄዳ ሰላምን ደግሞ አቅፋ እሷም ማልቀስ ጀመረኝ። ሰላምም ስለመጣች ደስ ብሎኛል ብላ ትላታለች። እርግቧም አንተ ነው ወንድሜ ብላ ወንድሟንም ሰላም በማለት እኔም ስለመጣሽና ስላገኘች ደስ ብሎኛል እህቴ ሀሰቴ ብሎ ይላታል። ወይዘሮ
ባዩሽ ደግሞ ቁማ እያየ ስለነበር እኔንስ አታውቂኝም እንዴ ብላ ስትላት፣ ሀሴት ደግሞ እሷ ማናት እማዬ ብላ ትላታለች። አክስትሽ ናት ትላለች። ወይዘሮ ባዩሽ አክስትሽ ነኝ ስትላት፣ አክስት አለኝ ማለት ነው ታድዬ ብላ እርግቧ ሰላም ማለት ጀመረች። ሀብታሙም ቁሞ እየነበረ እያየ ስለነበረ በጣም ደስ የሚል ጊዜ ነው። ወይዘሮ ሚላ እንኳን ደስ አለሽ፣ ሀሴትም በተመሳሳይ እንኳን ደስ አለሽ እናትሽን ስላገኘሽ ብሎ ይላታል። ይህ ሴራ ግን የባዩሽ ስራ ተንኮል ይመስለኛል። እኔ የወይዘሮ ሚላ እውነተኛ ልጇ ግን ሀና ናችና እንዴት ሀሴት ልኮን ትችላለች? በፍቶ እንኳን ሲታዩ ሀና እንጂ ለወይዘሮ ሚላ የምትቀርባት ሀሴት አይደለችም። ግን የባዩሽ ስራ ወይም ተንኮል ከስተጀርባው ስላለበት ሀናን ከወይዘሮ ሚላ ጋር ልትገናኝ አልቻለችም። ወይዘሮ ሚላ እንባዋን መቆጣጠር ባቃታት ሰዓት ሀሴትም እኔ ለራሱ ቤተሰቦችን ሳላገኛቸው ሞት እየመሰለኝ በጣም እጨናነቅ ነበረ ብላ ትላለች። አሁን ግን ከአሁን በኋላ የሚያስጨንቀኝ ነገር የለም አለች። ጋዜጠኛውም እንደዚያ ደግሞ ብዙ ጊዜ ይከሰታል። በዛም ላይ ደግሞ የተለያያችሁበት አመት ቀላል አይደለም። 16 አመት ማለት በጣም ብዙ ነው ብሎ ይላቸዋል። ወይዘሮ ሚላ እኔ ራሴን ማመን አልቻልኩም፣ ህልም እየመሰለኝ እያለ ባዩሽን በመሳም እዳዋን አየች። አንዳንድ ጊዜ ለእናት ምን ይከፈላት ይሆን? ወይዘሮ ሚላ በጣም አመሰግናለሁኝ ብላ ጋዜጠኛውን ትለዋለች። ግን ጋዜጠኛው ትክክል ስራ አልሰራም። እውነት እናትና ልጅን ስላላገናኘ እኛ ከፍቶናል። ጋዜጠኛውም አራ ምስጋና አያስፈልገውም፣ እንደውም ጨዋታ ነው እንጂ ምነው ተጫዋቱ ዝም አላችሁ እሳ ብሎ ይላቸዋል። ያው እነሱም ዝም ያሉበት ምክንያት በመደናገጥ ነው። አሲር ወደ ሀና አባት መጣና ምነው ዛሬ ፋዘር ሐኪም ቤት አትሄዱም እንዴ? መርፌ የላችሁም እንዴ ብሎ ይጠይቀዋል። ሻምበልም አራሌ ግን ከሰዓት በኋላ ነው የሚሄደው ብለው ይላሉ። ግን አንተ ዛሬ የት ሄደህ ነው የዋልከው ብሎ ሻምበል ይጠይቀዋል። አሲርም ደግሞ አረ አልጠፋሁም እዚሁ ነበርኩኝ ብሎ ይላል። አልጠፋሁም ትላለህ እንዴ? ሀንዬ ስልኳ ስትደውልለ ስልክም አታነሳም፣ እኔም ስፈልግህ አልተገኘም ብሎ ሻምበል ይለዋል። አሲርም ስራ ተፍ ተፍ እያልኩ ነው ብሎ ሲል ቸብሱ መጣና ጆሮን ሲያው መመለስ ሲጀመር ሻምበልም ና ማነህ አሁን መታ የነበረው ና ግባ ብሎ ቸብሱን አስገብቶ አሲርንና ጀምሱ አስታረቃቸው። ሻምበልም ቆይ አሁን ምን ሁናችሁ ምን ሊሆን ብላችሁ ነው እንደዚህ ግግም ብላችሁ የቀራችሁብኝ ና ልታረቅ ያላችሁ ብሎ ሲለው፣ አሲርም እሱ እኮ ነው ግግም ያለው ፋዘር እኔ የምላርገው ብሎ ይላል። ሁለታቸውንም ተቆጥተው ሻምበል አስታረቋቸው። ከዛ በኋላ ላይ ሻምበልን ይዘው ወደ ሆስፒታል ሄዱ። ወይዘሮ ሚላ ሀሴትን ክላሷን አሳየቻት። ነይ ግቢ የኔ ልጅ ብላ ስትላት ፎቶግራፏ የሀናን ፎቶግራፍ ጣውላው ጋር አስቀምጣው ስለነበረ ወይዘሮ ሚላ ሀሴት ሩጣ አነሳችውና እንዴ እምዬ በልጅነቴ እንደዚህ ቆንጆ ነበርኩኝ እንዴ ብላ ትላታለች። የሚገርም እኮ ፎቶግራፍ እኮ የሀና እንጂ የሀሴት አይደለም። ወይዘሮ ሚላም በጣም አዎ የኔ ልጅ ብላ ስትላት፣ ለነገሩ ከአንቺም ጋር ያለው ፎቶግራፍ በጣም ቆንጆ ያምራል እኮ ብላ ትላታለች። ሀሴትም እሱማ አዎ ቆንጆ ነበር፣ ደግሞ ከአንቺ ጋር በነበርኩበት ሰዓት የበለጠ ቆንጆ ነበርኩኝ ብላ ሀሴት እናቷን ትላታለች። ጠብአን ማን እንደ እናት አለ? እናት ጋር የኖረ ሰው ምንጊዜስ ቢሆን ቆንጆ እንጂ መቼ ያስጠላል። ወይዘሮ ሚላም የኔ እልልት የኔ ልጅ አሁንም ቆንጆ ናት ብላ ትላታለች። ሀሴት ማምራለሁ ማዬ ብላ ትላለች።
እዚህ ቁጭ በይ ብላ ቁጭ ታረገቻት ብላ በኋላ ሀሴትም እውነት እማ በፊት ቆንጆ ነኝ ብላ አይን አይኑን እያየች ከእጇ ላይ ወሰደችባት ወይዘሮ ሚላ ደግሞ ይህ ወረቀት በቀላል ነገር አይደለም ለኔ የዋለ ውለታ ለ16 ዓመታቶች ለኔ ትልቅ ውለታ ውሎልኛል ብላ ትላለች። ሀሴትም እንዴ እማዬ ምን አረገልሽ ብላ ስትላት ወይዘሮ ሚላ ዝፈቶ ውስጥ የአንቺ ሽታ፣ የአንቺ መዓዛ፣ የአንቺ ትዝታ ሁሉም ነገር ተጠራቅሞ ነበር። ሁሉም ነገር አለ። ይሄንን አቅፌ ሳድር አንቺ ያገኘውሽ ይመስለኝ ነበር ብላ ትላታለች። ወይማ ስቃይ ነው የሆንኩብሽ አይደለ ብላ ሀሴት ትላታለች። ወይዘሮ ሚላ ደግሞ አንቺ ምን አረግሽ ልጄ ብላ ትትል እኔ ነኝ እንጂ ለአንቺ ስቃይ ሁኔ የኖርኩብሽ ብላ ትትላት ሀሴት አንቺ ደግሞ ምን አደረግሽ እማዬ ብላ ትላለች። ያኔ ትችሽ ባልሄድ ኑሮ እስካሁን ድረስ በእቅፌ ውስጥ ታድጊ ነበር ብላ በልጅነቷ የተወቻትን ሀናን ያንን በማስታወት ላይ እዚህ ቦታ እኔ ደርሼ እስከምመጣ ድረስ እንዳትንቀሳቀሽ ብላ ሀናን እያስጠነቀቀቻትን ማስታወስ ጀመረች ወይዘሮ ሚላ። ሀሴትም ቆይ ግንማ እንዴት ነው የተለያየ ነው ብላ ስትላት ወይዘሮ ሚላ አክሱም ላይ ነው የተለያየ ነው ስትላት ሀሴትም እሱንማ አውቃለሁ ግን በምን ምክንያት እኔና አንቺ ተለያየን ብላ ጥያቄ ትጠይቃታለች። ወይዘሮ ሚላ ምንም አታስታውሽ አይደለ ብላ ስትላት ሀሴትም ምንም አላስታውስም፣ አዎ ያሳደጉኝ እናት ከሆኑ እነሱ ያሉኝን እንጂ እኔ በራሴ የማስታውሰው ነገር የለም ብላ ትላለች። ወይዘሮ ሚላ አክሱም ልደት ልናከብር እንደሄር የአንቺም ሀቢ በርዴ በዛን ሰዓት ስለነበረ በዛው ላከብርልሽ ስል ተለያየን ብላ ትላታለች። በመሀል አንቺ ራበኝ አልሽ፣ ከዛው አንቺን አስቀምጭሽ ተዚህ እንዳትንቀሳቀሽ ብዬሽ በነበረበት ሰዓት ስመጣ አንቺን ልም ብለሽ አገኘውሽ ብላ ትላታለች። ሀሴትም ለተወሰነ ሰዓት እንባዋን መቆጣጠር አቃታት ወይዘሮ ሚላ በነገረቻት ታሪክ ላይ። ከዛ በኋላ ወይዘሮ ሚላ የኔ ልጅ አስለቀስኩሽ አይደለ ብላ ስትላት ሀሴት ደግሞ አረማ አንቺን አስለቀስኩሽና አስቸግርኩሽ እንጂ እኔማ ምን ሆናለሁ ብላ ትላታለች። ምላሴና ሰላም በአንድ ላይ ቁጭ ብሎ ዛሬ የተደሰትኩትን ደስታ ልነግርህ አልችልም ወንድሜ ብላ ስትለው ምላሴም ደግሞ እኔም እህቴ በጣም ነው የተደሰትኩት ብሎ ይላታል። ሀሴት ደግሞ በጣም ነው ደስ የምትለው ብሎ ምላሴ ለሰላም ይነግራታል። ሰላምም ደግሞ እንዴት እንደምወዳት ብላ ትላለች። ግን መጀመሪያ አንቺ እህቴ ነሽ ብላ ስትስማት ሀናን አልነበረሽም ሰላምዬ ብሎ ይጠይቃታል። ግን መደበር ደብሮኛል፣ ግን ደግሞ ስላላወቀች ስለሆነ ምንም አልፈረድባትም ብላ ትላለች። ምላሴ በልጅነቷ እንደዚህ ነበረች ብሎ ምላሴ ሰላምን ይጠይቃታል። ሰላምም ደግሞ እኔ እንጃ ሙሉ በሙሉም ባይሆንም የተወሰነ ነገር የምትመሳሰልበት ነገር አለ ብላ ትላለች። መልኳ ሁለ ነገሯ ትንሽ ትንሽ ይመሳሰልብኛል ብላ ሰላም ለምላሴ ትለዋለች። ምላሴም ደግሞ አዎ ግን ደግሞ እማዬ እንኳንም ደስ አላት፣ እናቴ ሰሞኑን በደስታ ትሞታለች ብዬ ፈራሁ ብሎ ይላታል። ሰላምም አዎ አህምሼ እሷ ከተደሰተች ትልቅ ነገር ነው ብሎ ይላል። በዚህ ላይ ቪዲዮአቸው አልቋል። ውድ ኢትዮጵያውያን ሀገራችንን ሰላም፣ ፍቅር፣ አንድነት ይመልስልን። ይህ ድራማ እውነተኛ ታሪክ ስለሚኖር ተጠፋፍቶ የሚኖር ደግሞ ከቤተሰቡ ጋር አላህ ያገናኛቸው። ደህና ሁኑልኝ። መልካም ጊዜ ተመኘውላችሁ። ሰላም አለይኩም።